እንኳን በጣም ማይሌት እንዳሉት ቅድም በጣም ልዩ የሆነ ማይሌት ነበር ሌሊቱን ያደረው። ሁላችን ተዳክመናል። እሳቸውም ከ10 ደቂቃ በላይ ይናገራሉ ብዬ አላሰብኩም ነበር። ቅጥነታቸው ነው መሰለኝ የረዳቸው። ረቀቅ ያለ ሰው ጠንካራ ነዎችን ብዙ አስተማሩ። ወይም ደግሞ ቄስና ድመት ቶሎ ነፍሱ አይወጣም ይባላል። ይሄን ታውቃላችሁ? ሌሊት ቁሞ ፈረንጅ ቢሆን ይሄን ያህል ሰዓት አይቆምም በእውነቱ። ወይም ደግሞ አንድ በርሜል ውሃ ይጨርስ ነበር። እና የእግዚአብሔር በረከት እና ረድኤት ነው መቼም የእግዚአብሔር ተራዳይነት ነው። ሌሊት ያለውን ያለ ውሃ ያለ ምን በትልቅ ጩኸት እንደዛ ታድሮ አሁን ደግሞ እንደዚህ አይነት እንትን ለረጅም ጊዜ የሚደረገው እንትን የእግዚአብሔር ተራዳይነት ነው። የሰው ኃይል በእውነቱ አይችለውም በሰው እንትን ቢታሰብ። እና እግዚአብሔር አገልግሎታችን እግዚአብሔር ይቀበልልን። ሌላው በጣም ዛሬ ከጠበቅነው በላይ ብዙ ሰው ነው የመጣው በእውነት። ለምን? አንደኛ ቅዳሜ አልተለመደም፣ ሁለተኛ የእረፍት ጊዜ ነው። አሁን ይሄ ፈረንጆቹ ክርስማስ በዓል በጣም ሰው ዘመድ የሚጠያየቅበት እረፍት የሚወጣበት ልጆቹን እየያዘ ወደ ሌላ ቦታ የሚዘዋወርበት ስለሆነ ከዚህ አንጻር ሲታይ በጣም ብዙ ሰው ነው የተገኘው። እታች ደግሞ አዳራሹም ይመስለኛል በቴሌቪዥን ላይፍ ይተላለፋል። የቅዳሴው ምኑ እዚህ ያለው አገልግሎት እታችም ይታያል እና እዛም ሰው ያለ ይመስለኛል። እንዲያ ሆኖ መሰለኝና ግን በጣም እግዚአብሔር የተመሰገነ ይሁን በጥሩ እንትን አክብረናል። ሌላው ቅድም የረሳሁት በእውነት እንግዲህ አላስፈቀድኩም ግን መጥራት አለብኝ። ብርሃናችሁ በሰው ፊት ይፍራ ይባላል። ብርሃናችሁ በሰው ፊት ይብራ ይላል የእግዚአብሔር ቃል ወንጌል። ብርሃናችሁ በሰው ፊት ይብራ ወይም ደግሞ አንዳንድ ሰው ለሌላው አርአያ እንዲሆን ይነገራል። በመጽሐፍ ቅዱስም ከአንድ ሳንቲም ጀምሮ ብዙ የሰጡ ሰዎች ስማቸው ተመዝግቦ ይገኛል። ያ ለአርአያ ለምሳሌ ነው። እና እናታችን ወይዘሮ ቀለሟ ሰሞኑን ራሳቸው ሀሳብ አምጥተው በኋላ ወደ አዳራሽ ስትገቡ ትጠቀሙበት ትገለገሉበት ይሆናል። 2 ዋገን 3 ደረጃ ያለው የምግብ ሰርቪስ የሚያገለግል ራሱ 4 እግር አለው፣ 3 ደረጃ አለው። በዚያ ሁሉ ምግብ ተጭኖ አዲስ ትናንትና መጥቶ የተከፈተው ለቤተ ክርስቲያን ገዝተዋል። እሱ ብቻ አይደለም፣ እንደገና ደግሞ ከበላን በኋላ እንዲሁ እግር ያላቸው ደግሞ 2 የበላንበትን ሳህን የሚሰበስቡ ሰው ተሸክሞ ሳይሆን በራሳቸው በእግር እየሄዱ መሪ ይፈልጋሉ እንጂ በራሳቸው እግር ነው የሚሄዱ። ደግሞ 2 ተጨማሪም ገዝተው ለቤተክርስቲያን ገቢ አድርገውልና ሊወጭራ እግዚአብሔር እናመስግኑ። በእውነት በእድሜ ያቆይልን፣ ጤናቸውን ይጠብቅልን። እንደዚህ አረጋውያን ሰዎች ለቤተ ክርስቲያናችን ሞገስ ናቸው በእውነት እና እግዚአብሔር ይስጥልን። ሌላው ግን በዚሁ ላይ ላሳስብ እንፈልገው የሀገራችንና የቤተ ክርስቲያናችን አሁን ያለችበትን ጉዳይ ሁላችሁ የምታውቁት ነው። በጣም አሳሳቢ ደረጃ ላይ ያለን እንደ አለመታደል ሆኖ እንግዲህ መቼም የእምነት ሀገር የእምነት ምድር ናች ያች ሀገር። በእግዚአብሔር ቃል እንኳን እስራኤላውያን እንኳን በእግዚአብሔር ላይ ሲያምፁ በእውነት ኢትዮጵያውያን ነበር በምሳሌ የቀረቡት ኢትዮጵያውያን ነበሩ ወይም ኢትዮጵያ ነበረች። ከኢትዮጵያ ወንዝ ማዶ ያሉ ልጆች ቁርባኔን መስዋዕቴን ያመጡልኛል የተባሉት። ይህም ብቻ አይደለም። በሌላውም እምነት የእስልምና እምነት ነቢዩ መሐመድ እንኳ የእሱ ተከታዮች መከራ ሲበዛባቸው እንግዳ ተቀባይ ፈሪሃ እግዚአብሔር ልዩ የሆነ ሕዝብ እና ልዩ የሆነች ሀገር ወዳለችበት ወደዛ ሂዱ፣ በዛ በክብር ያለ ስጋት በዛ ትኖራላችሁ ብሎ ነበር ተከታዮቹን የላካቸው። በ5ኛው መቶ ክፍለ ዘመንም እዚህ አውሮፓውያን በእምነታቸው ብዙ ግፍ የተፈጸመባቸው ሰዎች እኛ ተስዓቱ ቅዱሳን የምንላቸው ወደ ኢትዮጵያ ተሰደው ነበር
የክብር ክብር አግኝተው እንዲያውም ገዳም ሁሉ ተመስርቶላቸው ስማቸው ነግሶ የሚኖሩባት ምድር እና እንደዚህ የሚያኖር ሕዝብ ነበር። አሁን ግን እንግዳ ነገር ነው የሚታየው። በጣም የሚያስፈራም ነው፣ የሚያስደነግጥ ነው። እንደምታዩት አብያተ ክርስቲያናት በጠራራ ፀሐይ ሌላ የውጭ ጠላት ምናልባት በግዝፈት ሳይሆን በርቀት በግልጥ ሳይሆን በስውር ይኖር ይሆናል። ደሞም አለ። ግን በግልጥና በግዝፈት የሚታየው ግን በራሳችን ሰዎች እኛው በራሳችን የእምነት ቤቶች ሲቃጠሉ ማየት ምን ያህል ይከብዳል። ይህ በዚያ በተቀደሰችው ምድር ምን ያህል ርኩሰት እንደወረደ፣ ምን ያህል በእግዚአብሔር ዘንድ በእውነት እንዴት ክብራችን እንደወረደ፣ እግዚአብሔር ምን አይነት ነጥብ እንደያዘብን፣ እግዚአብሔር ኃጢአታችን እንዴት እንደቆጠረው መገመት አያዳግትም በእውነት። ምክንያቱም እስራኤላውያን በእግዚአብሔር ላይ ሲያምፁ፣ እርስ በርሳቸው ሲከፋፈሉ እዛው ጎረቤቶቻቸውን አስነስቶ ነበር እስራኤላውያንን ያጠፋው። ካህናቱ ሳይቀር፣ የቃል ኪዳኑ ጽላት ሳይቀር፣ የተቀደሰው የሰሎሞን ቤተ መቅደስ ሳይቀር፣ የተቀደሰው ንዋየ ቅድሳት ሳይቀር በጠላት እጅ ተላልፎ የተሰጠበትን ታሪክ እናስታውሳለን። እግዚአብሔር ሲቆጣ መግረፊያው ብዙ ነው እና እግዚአብሔር ተቆጥቶናል፣ በትክክል ተቆጥቶናል። አሁን ያለው ጥሩ አይደለም እና በእውነት እንጸልይ። በተለይ እኛ የተዋሕዶ ልጆች ክርስቲያኖች በዚህ ዘመን በአንድ ልብ፣ በአንድ ሀሳብ፣ በአንድ ፍቅር ሆነን ማንጸልይ ከሆነ፣ አንድ ማንሆን ከሆነ እውነት ለመናገር ችግሩን ራሳችን እያፋጠን ነው ማለት ነው። ደግሞ ምርጫም የለም፣ አማራጭም የለም አሁን እና ስለዚህ የምንሰማው የሚታየው ሁሉ በእውነት ያማል እና ሌላው ቢቀር በእግዚአብሔር ፊት ይህን ነገር እንድናቀርብ ነው። ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ እምነት ቤቶች፣ ስለ ማንኛውም ቢሆን ተፈቃቅረን በአንድነት በዚያች በተቀደሰችው ምድር እንድንኖር እኛ በእውነት ብዙ እንግዲህ በእኛ እድሜ እንኳ ብዙ አይተናል። ከነገስታቱ ከንጉሱ ዘመን ጀምሮ ደርግ ሲመጣ ከዚያም ወዲህ ያለው አንዱ ሲያልፍ የተሻለ ይሆናል ነበር የሚጠበቀው። አሁንስ በጣም እግዚአብሔር ሰማን፣ የኢትዮጵያ መከራ አለቀ የተባለበት ዘመን ደርሰን ነበር መስሎን ነበር። ግን መልኩን እየለወጠ ይሄ ነው ብሎ ለመናገር በእውነት በሚከብድ ነገር ነው ያለው። አሁን የህልውና ጉዳይ፣ የሀገር ጉዳይ፣ የእምነት የቤተ ክርስቲያን ጉዳይ፣ የማንነት ጉዳይ እና እንደ ቀልድ ብዙ ነገሮች ሲጠፉ እያየን፣ እንደ ቀልድ ብዙ ነገሮች ተንደው ብዙዎቹ እንዳልሆነ ሆነዋል እና ስለዚህ እንዲያው ሌላው ቢቀር ለማሳሰብ የፈለግኩት ምንድነው በእግዚአብሔር ፊት ይህን ጉዳይ እንድናቀርበው ነው። በጊዜውም አለጊዜውም፣ ሲመቸንም ሳይመቸንም፣ ስንቀመጥም ስንነሳም፣ ስንተኛም ይህን ነገር በእግዚአብሔር ፊት እናውራው፣ እንጫወተው፣ ለእግዚአብሔር እንንገረው ከልብ ሆነ። ስለዚህ አንድነታችን፣ ፍቅራችን አጠናክረን እግዚአብሔር ይቅር እንዲለን ይህን በሀገራችን እየተከሰተ ያለውን መዓት እግዚአብሔር እንዲያቆርልን። ቅድም አባታችን ሲያስተምሩ እነዛ ወጣቶች በእሳት ውስጥ ተፈትነው በእምነት ነው የዳኑት። አሁን ብዙ የተፈተኑ ሰዎች አሉ። ማተባችን አንበጥስም ብለው እኮ የተሰዉ ሰዎች አሉ። ይህን ታውቃላችሁ። ማተባችሁን ቁረጡ፣ እምነታችሁን ለውጡ ተብለው አናደርግም ብለው እጃቸው እግራቸው ተቀረጣጥፎ የወደቁ ማተባቸውን አንፈታም ብለው የተሰዉ አሉ። እንደነ ሰለስቱ ደቂቅ። ግን ብዙዎቻችን ግን
ገና የዘረኝነት ጣዖት፣ የመለያየት ጣዖት፣ የጥላቻ ጣዖት፣ በጣም የክፉ ቃል የመናገር ጣዖት በጣም ነግሶ ነው ያለው እና ይህን በእውነት እግዚአብሔር እንዲያስወግድልን እንድንጸልይ ነው። ብዙ ሳላስበው ተናገርኩኝ። እግዚአብሔር ይስጥልኝ።